አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውዴ ቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ ደህና ነኝ። በድጋሚ በአዲስ ቪዲዮ ብቅ ብዬላችኋለሁ። እስከ መጨረሻው አብራችሁኝ ቆዩ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ማለት ነው። እንዲሁም ሰብስክራይብ ስታደርጉ ቢያንስ ለ2-3 ደቂቃ ቪዲዮውን እያያችሁ ማለት ነው። ምክንያቱም ቪዲዮውን ካታው ሰብስክራይብ ካደረጋችሁ ዩቲዩብ ያነሳብኛል ማለት ነው። ስለዚህ እኔን መተባበር የምትፈልጉ ሰብስክራይብ ስታደርጉኝ ቢያንስ እስከ 2 ደቂቃ አታድርጋችሁ ቪዲዮውን፣ ከዛ በኋላ ሰብስክራይብ አድርጉ ማለት ነው። እና በጣም ይገርማል፣ በጣም ያሳዝናል። እኔ ሰሞኑን ሶሻል ሚዲያ ላይ የማየው ነገር በጣም ራስን ያስጠላል። ብቻ ከባድ ነው። ሰው ሆኖ በሰው ላይ ይህን ያህል ጭካኔ ማድረስ እኔ በጣም ግርም ይለኛል። እዚች ዱንያ ላይ ሺህ እንኖር ይመስል እርስ በርሳችን የምንባለው ነገር በጣም ነው የሚያሳዝነው። አስቡት እንግዲህ ብዙ እንደኛ እንኳ ደልቷቸው ተመችቷቸው ወይም በአየር ወይም በሆነ ነገር አይደለም ሳውዲ ላይ የሚገቡትና ብዙ ችግር፣ ብዙ ረሃብና ብዙ ጥማት፣ ድብደባ፣ ብዙ ነገር ደርሶባቸው ከሀገራቸው ነው የሚወጡትና በሞትና በመዳን መካከል ሆነው ሳውዲ ላይ ተሰደው ሲያበቁ፣ ነገር ግን በወንድሞቻቸው ሰው እኮ ሞት ነው፣ ችግር የለውም፣ ሞት ማንኛውም ሰው ላይ ይመጣል። ነገር ግን በወንድሞቻቸው ነፍሳቸውን ማጣታቸው በጣም ግርም ይለኛል እና በጣም ይደንቀኛል። ወላሂ እኔ እንጃ ጆሮዬ ላይ እስካሁን የልጁ ጩኸት የሚለምነው በተለይ እኔ እንጃ ከባድ ነው። ወላሂ ሰው ልጅ ይሄን ያህል መጨከኑ ግርም ይለኛል። እዚህም አንዳንዶቹ ከሆኑ የመዳም ቅመሞቹ እዚሁ ስለ ዘር ያወራሉ። ስለምን ያወራሉ? እኔ ግርም ይለኛል። እንዴ ዘር ምንድን ነው እንዴ? ኢትዮጵያ ላይ እኮ አተን ስራ አተን ገንዘብ አተን መተን እዚህ ግን ፍቅር አለመኖራችን ግርም ይለኛል። ከሁሉም ነገር ሰውነት ይቀድማል መጀመሪያና አስቡት። አሁን ላይ አንዱ ባጠፋው ብዙ ልጆች ብዙ ቤተሰብ የሚያስተዳድሩ ልጆች አሉ። ብዙ ተበድረው እየመጡ አሉ። አሁን ላይ እንግዲህ ሳውዲ መንግስት እያፈሰ ነው ያለው ማለት ነው። ብዙ ልጆች አሁን እንዳውም በዚህ ባፈሳው ሰዓት በጥይት እየተመቱ በስህተት ያው እናመልጣለን እያሉ በጥይት እየተመቱ እዛ በረሃ ላይ ንጹህ ውሃ ሳይጠጡ ንጹህ ምግብ የተሻለ ምግብ ሳይበሉ ፀሐይና ብርድ እየተፈራረቀባቸው ምን ብርድ ያለ ሲጀመር ሌሊትም ቀንም እሳት ነው። እኔ አንዳንዴ አሁን እዚች ውጭ ላይ ወጣ ስል በጣም ነው የሚያቃጥለው። እኔ ያሳዝኑኛል። አንዳንዴ ልብስ ምናምን ሳሰጣ ውጭ ላይ ፀሐዩ በጣም ነው የሚያቃጥለው እና አስታውሳቸዋለሁ። እንደዚህ ውጭ ላይ የሚሰሩ ገጠር አካባቢ ላይ የሚሰሩ ልጆች በጣም ያሳዝኑኛል። አይደለም ሊገደሉ ይቅርና አይደለም ሊጨከንባቸው ይቅርና ሰላም ለማለት በቃ ያሳዝናሉ። በጣም ነው የሚያሳዝኑት። የዱንያ ነገር ሆኖ የገንዘብ ነገር ሆኖ አፈርግጠው አፈርልሰው በባህር መከራቸውን አይተው ብዙ መከራ ብዙ ስቃይ አልፈው ሲያበቁ በወንድሞቻቸው ነፍሳቸውን ማጣታቸው በጣም ግርም ይለኛል። እና በተለይ እዚህ እኛ ጋር በባቲ አካባቢ የሞተው ልጅ አሁን በጣም እኔ እንጃ በጣም ነው የሚከብደው። እኔ አሰብኩኝ ለቤተሰቦቻቸው እና በተለይ ሶሻል ሚዲያ ላይ ደግሞ ይዟዟራል ፎቶ ምናምን እና አይደለም ለቤተሰብ ላልተወለደ በጣም ያሳዝናል። የሰው ልጅ ሞት ነው፣ ግን በእንደ አይነት መሞት ደግሞ በጣም ያሳዝናል። እና ሳውዲ ያላችሁ ወንድ ሴት የሚል የለም። አሁን ጥርግርግ እያደረገ ነው ያሉ ማለት ነው። ምክንያቱም አይጥ በበላው ዳዋ ተመታ ትላለች አያቴ ማለት ነው። አንዱ ባጠፋው ስንት ሰላማዊ ህዝብ አለ። አሁን እዛ ውስጥ ብዙ ብሔር ብሔረሰብ አለ። ነገር ግን በጣም መልካሞች፣ እርስ በርሳቸው የሚዋደዱ፣ እርስ በርሳቸው የሚተዛዘኑ ከሁሉም ብሔር አሉ። ነገር ግን ከዛ ውስጥ ታንዱ ብሔር 2-3 ታንዱ ብሔር 2-3 ነው መጥፎ ሊወጣ የሚችለው እንጂ ሙሉውን መጥፎ ነው ማለት አይደለም። ነገር ግን
ሁሉም ስደተኛ ነው፣ ሁሉም ኢትዮጵያዊ ነው። የሰው ልጅ ቢያቅ ኖሮ አሁን ሳኡዲ እያለች ያለችው የኢትዮጵያ ዜጋ ይውጣልኝ ነው እንጂ እያለች ያለችው አንድ ብሔር ይውጣ አንድ ብሔር ይቀመጥ እያለች አይደለችም። ስለዚህ አንድ ሰው ሲያጠፋ ሁሉንም ነው ሊያሳጣ የሚችለው ማለት ነው። አሁን ብዙ ተስፋ ያላቸው ብዙ ህልም ያላቸው ልጆች አሉ። በእነሱ ምክንያት አሁን እንግዲህ ተስራቸው ይፈናቀላሉ ማለት ነው። ህይወት ያጡ አሉ። በቃ ህይወት ያጡ አሉ፣ የሞቱ አሉ። አሁን በዚሁ በእንትኑ ላይ ተፍቲሹ ላይ ማለት ነው፣ በተፍቲሹ መካከል ላይ የሞቱ አሉ። አስቡት፣ በጣም ነው የሚያሳዝኑት። እኔ እንጃ ሰው ይሄን ያህል መጨከኑ። ሰው አውሬ ለራሱ እኮ ማለት ነው ሰው ካየ እንደዚህ ብስቁልቁል ብላችሁ ምናምን መፍራታችሁን ታወቀ እኮ አይነካችሁም። የሆነ ካልታገላችሁት ልትመቱት ካላችሁ እንጂ ሊዳፈራችሁና እናንተን ሊያጠቃችሁ የሚፈልገው ሰላማዊ ሆናችሁ ካልነካችሁት አብሯችሁ ይሄዳል። መንገድ ላይ እንኳን ቢያገኛችሁ ማለት ነው። የሰው ልጅ ከዚህ ከእንስሳ እንኳን አልተሻለም አሁን ሰዓት ላይ ማለት ነው። አሁን ሰዓት ላይ ከእንስሳት አልተሻለም። አስቡት፣ ሀገር ውስጥ ያለው እንኳን ቢጣላ ወይ በድንበር ወይ በሆነ ነገር ሊጣላ ይችላል። ነገር ግን ይሄ ስደት ነው። ስደት ላይ ነው የተገናኙት። ምቾት የላቸውም። አንዱ ተመችቶ አንዱ ቦታ ሆኖ በልበለው ሲላቸው፣ እነሱ ግን እዛ ንጹህ ውሃ አግኝተው የማያውቁ ብርድ ቀዝቃዛ ቦታ መቀመጥ እየናፈቃቸው ተቀን ቀንና ተአመት አመት እየቆጠሩ ዛሬ ያልፍልናል ነገ ያልፍልናል እያሉ እዛው በዛው ባለው ወንድሞቻቸው ግን ህይወታቸው ሲያጡ ያሳዝናሉ። እናም በሳኡዲ ያላችሁ ሁላችሁም ብትጠነቀቁ፣ ወደዛ ወደዚህ በቃ ፈጣሪ ካለው ፖሊስ ሲመጣ እጃችሁን መስጠት እንጂ ማምለጥ የት ይመለጣል? ሳኡዲ በረሃ ላይ አሁን ወዴት ነው የሚመለጠው? ፀሐዩ ፀሐይ ነው፣ ቀላል አይደለም። እነሱ በመኪና ነው የሚከተሉት፣ እናንተ በእግራችሁ ነው የምትሮጡት። ስለዚህ ተላይ የመጣ ለመሬት አይከብድም። የመጣውን ችሎ ሀገራችሁ መግባት ነው፣ ከመሞት መሰንበት ይሻላልና። እኔ እንጃ ብቻ ከባድ ነው ወላሂ። ይሄን ያህል ጭካኔ የሰው ልጅ እኔ እንጃ ብቻ በጣም ከባድ ነው። እኔ ያዘንኩት እነሱስ ሞተዋል፣ ችግር የለውም ያው ቀደር ጉዳይ ነው ብዬ ነው የማስበው። ግን ቤተሰብ በጣም ያሳዝናሉ። ደካማ ቤተሰቦች አሉ። ያሳልፍልናል ብለው ብዙ ነገር ሸጠው ብዙ ነገር አድርገው ተስፋ ያላቸው አሉ። በዛ ላይ ደግሞ በሚዲያ ነው የሚሰማው። ድምፁ ለራሱ ይረብሻል። ተውስጥ አይጠፋም፣ ተጆሮ አይጠፋም። እና ከባድ ነው ውዶቼ። እንደ ባላችሁበት ሰላማችሁ ይብዛ። አላህ በሰላም ያስገባን ሀገራችን።